በሜጀር ጀነራል ተስፋዬ አያሌው የተመራው የፋኖ አመራሮችን ኢላማ ያደረገው አደገኛ ከበባ በፋኖ ኃይሎች ተሰብሯል። በላስታ ግንባር 4 ቁልፍ ያገዛዙ ምሽጎች መሰበራቸውም ተሰምቷል። ኔትወርክ ዘግቶ በከባድ መሳሪያ የታገዘው የከፈተው የብልጽግና ጦር ከ50 በላይ ሰራዊቱ ሞትና ቁስለኛ ሆኖ ከፍተኛ ሰብአዊ ኪሳራ አስተናግዷል። በሌላ በኩል በሸዋ የአየር ወለድ ኮማንዶ አዛዡ በከተማ ልዩ ኦፕሬሽን እርምጃ ሲወሰድበት በርካቶች ሞትና ቁስለኛ ሆነዋል። ቀዳሚ የግንባር መረጃዎቻችን ናቸው። ዛሬም በአገዛዙ ጥምር ጦር መካከል በተፈጠረው የእርስ በርስ አለመግባባት ወደ እርስ በርስ ግጭት በማደጉ ወታደራዊ አዛዦቹ የራሳቸውን ወታደሮች ለማሰር ተገደዋል። በሌላ መረጃ የፋኖ ኃይሎች ስልታዊ የማጥቃት አቅም ማደጉን ያመላከተ የተሳካ የፈንጅ ጥቃት መሰንዘራቸውን አስታውቀዋል። ትሰሙታላችሁ። በሰሜን ኢትዮጵያ አዲስ የጦርነት ግንባር ሊከፈት መሆኑን ተከትሎ የአውሮፓ ህብረት አስቸኳይ ማስጠንቀቂያ አውጥቷል። ህወሓት በበኩሉ ለጦርነት ያለውን ዝግጅት በይፋ አረጋግጧል። ብልጽግናም ዋና ዋና ጄኔራሎቹን ወደ ግንባር አሰማርቷል። የሰዓቱ ወሳኝ መረጃችን ነው፣ ይደመጣል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ መግባቱ የብሔራዊ ደህንነት ስጋት አካል ሆኗል። በጀኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር በኢትዮጵያ ግዛት በፈጸመው የአየር ድብደባ የሟቾች ቁጥር 22 መድረሱ ተሰምተዋል። ኩርሙክ ከተማ ይኖሩ የነበሩ ኢትዮጵያውያን ከተማዋን ለቀው በመውጣት ላይ ናቸው። የህወሓት ታጣቂ ኃይሎች በሱዳን የውክልና ጦርነት ምርኮኛ መሆናቸው ዓለም አቀፍ አጀንዳ ሆኗል። መግለጫ ወጥቷል። በኮሎምቢያ ቅጥረኛ ተዋጊዎች የሚደገፈው የጀኔራል ዳጋሎ ጦር የህወሓት ታጣቂዎችን እያጠቃ ይገኛል። ከፍ ሲል ዓለም አቀፍ የሽብር መረብ ትስስር፣ ዝቅ ሲል ዓለም አቀፍና ቀጠናዊ የጥቅም ተገዢዎች የሚፋለሙበት የሱዳን የውክልና ጦርነት ለኢትዮጵያ ሀገረ መንግስት ግልጽና ተጨባጭ ብሔራዊ አደጋ ደቅነዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ ላስታ ቀጠና በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ መካሄዱን ከአካባቢው ምንጮች ሰምተናል። ውጊያው የተከፈተው የብልጽግና ሰራዊት ለማጥቃት መንቀሳቀሱን ተከትሎ ከፋኖ ኃይሎች በተሰጠ የአጸፋ ምላሽ እንደሆነ ምንጮች አክለው ገልጸዋል። አፋብን ምኒልክ ዕዝ በበኩሉ 303ኛ አሳምነው ኮር 19ኛ ክፍለ ጦር በቡግና ወረዳ ካይና እስከ ብርኮ ጉልሃ በሸፈነ የአውደ ውጊያ ቀጠና ወታደራዊ ድል እንደቀናው አስታውቋል። እንደ ዕዙ የግንባር መረጃ ፋኖን ለመክበብ በብዛት የዘመተው የአገዛዙ ጦር ከፍተኛ ሰብአዊ ኪሳራ አስተናግዷል። ከሚያዝያ 21 ቀን ጀምሮ የአካባቢውን ኔትወርክ በማጥፋት መነሻውን ከቡግና ወረዳ አይና ከተማ በማድረግ ወደ ብርኮና ጉልሃ አድርጎ ፋኖን ለመክበብ በከፍተኛ ዝግጅት የገባው የብልጽግና ጦር ራሱ ተከቦ ለተከታታይ 2 ቀናት ከፋኖ ኃይሎች ጋር ከባድ ውጊያ አካሂዶ በመጨረሻም በሽንፈት ተመልሷል ነው ያለው አፋብን ምኒልክ ዕዝ በግንባር መረጃው ላይ። በአውደ ውጊያው ከፍተኛ ሰብአዊ ኪሳራ ያስተናገደው የብልጽግና ጦር 35 ሞት ከ20 በላይ ቆስለኛውን በ3 አምቡላንስ ጭኖ ወደ አይና ከተማ ሸሽቷል ሲል ያስታወቀው የዕዙ ህዝብ ግንኙነት መምሪያ የፋኖ ኃይሎች በዚህ መልክ ከበባውን ከመስበራቸው በተጨማሪ የአገዛዙን 4 ቁልፍ ምሽጎች በመስበር ከፍተኛውን ወታደራዊ ድል አስመዝግበዋል ብለዋል። በላስታ ቀጠና የሚንቀሳቀሰው 13ኛ ዕዝ ተብሎ የሚጠራው በሜጀር ጀነራል ተስፋዬ አያሌው የሚመራው የብልጽግና ጦር የፋኖ ቁልፍ አዋጊዎችንና አመራሮችን ኢላማ ያደረገ ተደጋጋሚ የከበባ ዘመቻዎችን ቢያደርግም በቀጠናው የፋኖ ኃይሎች ወደ ሙሉ ማጥቃት በመሸጋገር በአገዛዙ ጦር ላይ ከፍተኛ ምት ማሳረፋቸውን ተከትሎ የብልጽግና ጦር 4 ቁልፍ ምሽጎችን በአንድ ጊዜ በመልቀቅ ከብርኮ ወደ አይና ከተማ መሸሸታቸውን የፋኖ ምንጮች ለጣና አረጋግጠዋል። በዚሁ የላስታ ቀጠና ሐሙሲት ከተማ ላይ ከፋኖች እጅ ሊገባ የነበረው የአገዛዙ ዙ 23 በሞርተር ጥቃት ሽፋን በመስጠት ከባድ መሳሪያው በፋኖ ኃይሎች እጅ እንዳይገባ በትንሹ 15 የሚደርሱ የአገዛዙ ወታደሮች መሞታቸውን ከሰብአዊነት ቁስን በማስበለጥ አስከሬኑን ሳይቀብር ተመልሷል ያሉት የፋኖ ምንጮች በጥቃቱ የተደናገጠው የአገዛዙ ሰራዊት ምሽጉን ለቆ በሚሸሽበት ጊዜ በንጹሃን ላይ በሞርተር ጥቃት መፈጸሙን ገልጸዋል። በዛሬው ዕለት ማለትም ሚያዝያ 23 ቀን የተከበረውን የሚያዝያን ጊዮርጊስ ዓመታዊ ንግስ ክብረ በዓል ለማንገስ ወደ ብልባላ ቅዱስ ጊዮርጊስ በእግራቸው የሚጓዙ ምዕመናንን አንድ ህፃንን ጨምሮ 3 ንጹሃን በከባድ መሳሪያ ጥቃት ህይወታቸው ማለፉን ከአካባቢው ምንጮች አረጋግጠናል። በዚሁ የሞርተር ጥቃት የአንድ ከብት ጠባቂ ወጣት የቀኝ እግሩ መቆረጡን በተመሳሳይ ሁኔታ ከአካባቢው ምንጮች ሰምተናል። በሌላኛው
ሌላኛው የግንባር መረጃችንም በሸዋ ቀጠና የከተማ ልዩ ኦፕሬሽንን ጨምሮ ሌሎች አውደ ውጊያዎች መካሄዳቸውን የፋኖ ምንጮች ለጣና አረጋግጠዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆነው የንጉሥ ሳህለስላሴ ክፍለ ጦር የሞጃና ወደራ ወረዳ ዋና መቀመጫ በሆነችው በሰላ ድንጋይ ከተማ ልዩ ኦፕሬሽን መፈጸሙን የገለጹት የፋኖ ምንጮች በከተማዋ አደባባይ በልዩ ኦፕሬሽን ሰርጎ በመግባት በአገዛዙ አየር ወለድ ክፍለ ጦር አባላት ላይ በሰነዘሩት የከተማ ውስጥ ጥቃት አንድ የሰራዊት አመራር ሲገደል በውል ያልታወቁ አባላት ደግሞ ከፍተኛ ጉዳት አስተናግዷል ያሉት። በተፈጸመው የተጠና የከተማ ውስጥ ኦፕሬሽን የተደናገጠው አገዛዙ አቶ አባየው ኃይለስላሴ የተባለ የአገዛዙ የሚሊሻ አባል የፋኖ ተባባሪ ነህ በሚል ከፍተኛ ድብደባ በመፈጸም ወታደራዊ ካምፕ በመውሰድ እንዳሰረው የፋኖ ምንጮች ለጣና ቲቪ ገልጸዋል። በዚሁ የሸዋ ቀጠና በአገዛዙ ጥምር ጦር መካከል በተፈጠረው የእርስ በርስ አለመግባባት ወደ እርስ በርስ ግጭት በመግባት ለስር መዳረጋቸውም ታውቋል። ይህ የእርስ በርስ ግጭት በአንድ ሳምንት ውስጥ ለሁለተኛ ጊዜ ያጋጠመ ሲሆን የብልጽግና ጥምር ጦር በጋራ በሚንቀሳቀስባቸው ከተሞች የፋኖ ኃይሎች የሚያደርሱት ጥቃት መረጃ ታሾልካላችሁ በሚል አለመተማመን እንዲሁም ከዘመቻ አመራር ጋር በተያያዘ በሚፈጠሩ ልዩነቶች የተነሳ የእርስ በርስ ግጭት ተደጋግሞ መታየቱ እንደቀጠለ ነው። በሌላ በኩል የአርበኛ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር በአንጾንኪያ ገምዛ ወረዳ መቅደላ ቀበሌ በአገዛዙ 102ኛ ልዩ ዘመቻ አየር ወለድ ሰራዊት ላይ የተሳካ የፈንጅ ጥቃት መሰንዘሩን ከፋኖ ምንጮች ሰምተናል። በግሸራቤል ቀጠና በሚንቀሳቀሰው የብልጽግናው ጦር ላይ የፋኖ ኃይሎች የፈጸሙት የፈንጅ ጥቃት በርካታ ሰብአዊ ጉዳት ያደረሰ ሲሆን ይህ የፈንጅ ጥቃት የፋኖን ስልታዊ የማጥቃት አቅም ያሳየ ነውም ተብሏል። ከዚህ ቀደም ጸረ ተሽከርካሪ የፈንጅ ጥቃት በማድረስ ስልታዊ የውጊያ አቅማቸውንና የጦር መሳሪያ አጠቃቀም ክህሎታቸውን ያሳዩት የፋኖ ኃይሎች ይህኛው የፈንጅ ጥቃት በአንድ ጊዜ ሰፊ የማጥቃት አቅም የፈጠረላቸው ሆኖ ታይተዋል። ከዚህ ቀደም የአርፒጂ ጥቃት በመፈጸም ኦራልን ጨምሮ ከባድ ወታደራዊ ተሽከርካሪዎች ላይ መጠነ ሰፊ ጉዳት የማድረስ የውጊያ አቅም የፈጠሩትን የፋኖ ኃይሎች ከቅርብ ጊዜ ወዲህ ስኬታማ የተባለላቸው የፈንጅ ጥቃቶችን ማድረስ መቻላቸው የውጊያውን ውስብስብነትና የአቅም እድገት ደረጃ ያመላከተ እንደሆነ የወታደራዊ ጉዳይ ተንታኞች ይናገራሉ። በተለይ የውጊያ ኃይል መገንባት ከሚለካባቸው ጉዳዮች አንዱ ነጻ ያወጡትን ቦታ ተቆጣጥሮ መቆየትና በፈጣን ማጥቃት ውስጥ የሚፈጸሙ ስልታዊ የማጥቃት እርምጃዎችና የሚመዘገበው ውጤት ከሚከፈለው መስዋዕትነት አኳያ የሚመዘን መሆኑን የሚያስረዱት የወታደራዊ ጉዳይ ተንታኞች የፋኖ ኃይሎች ስልታዊ የማጥቃት አቅም ወደ አዲስ ምዕራፍ መሻገሩን፣ ሆኖም የውጊያ አመራር ሰጭነት ላይ የሚታዩ ክፍተቶች ወታደራዊ ድሎችን ከዚህ በላይ መሄድ እንዳይችሉ ገድቦ መያዙን በችግር ደረጃ ይጠቅሳሉ። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ለዚህ ታላቅ ተቃውሞ ሰልፍ ያለንን ድጋፍ ለመግለጽ እወዳለሁ። ከግንቦት 1 እስከ ግንቦት 30 ቀን 2018 ድረስ ለአንድ ወር የሚቆይ የሰላማዊ ሰልፍ በአሜሪካ፣ በካናዳ፣ በአውሮፓና በአውስትራሊያ ይካሄዳል። አሁን ያለው ስርዓት ምርጫ ለማድረግ አስቻይ ሁኔታ በሌለበት ተመረጥኩ ብሎ በህዝባችን ላይ መከራን በሀገራችን ላይ ተጨማሪ 5 ዓመት ትርምሱት የሚያቆይ ቅዠት ላይ ነው። አገዛዙ ዜጎች በውጭ ለፍተው ሀገራቸው ላይ መስራት ሳይሆን የመቀበር መብታቸውን እንኳ እስከ መከልከል የደረሰበት አስከፊ ስርዓት እንደሆነ አሳይቷል። ለዚህ በመላው ዓለም የሚገኙ ዲያስፖራ ጾታ፣ ዕድሜ፣ ሃይማኖት፣ ማንነት ሳይለየው ይህን ሰልፍ ሊቀላቀል ይገባል እላለሁ። በምርጫ ስም የሚደረገውን የህዝብ ድምፅ ማፈን በአማራው ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም በማጋለጥ ዓለም አቀፍ ጫናና ማዕቀቦች በአገዛዙ ላይ እንዲቀጥሉ መጠየቅ ያስፈልጋል። ይህ አንድ ወር የተቃውሞ ሰልፍ የዲያስፖራው ድምፅ በማስተባበር ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንድትተባበሩ መልእክታችን ነው። በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን በማድረግ የድርሻቸውን እንዲወጡ እንፈልጋለን። አመሰግናለሁ። ጀነራል ተፈራ ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ። በሰሜን ኢትዮጵያ አዲስ የጦርነት ግንባር ሊከፈት መሆኑን ተከትሎ የአውሮፓ ህብረት አስቸኳይ ማስጠንቀቂያ ወጥቷል።
ህወሓት በበኩሉ ለጦርነት ያለውን ዝግጅት በይፋ አረጋግጧል። ብልጽግና ዋና ጄኔራሎቹን ወደ ግንባር አሰማርተዋል። የህወሓት አመራሮች የስልጣን ሽኩቻን ተከትሎ የተፈጠረውን የጦርነት ስጋት የተጋራው የአውሮፓ ህብረት አስቸኳይ ማስጠንቀቂያ ሰጥተዋል። ህብረቱ በትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደና በህወሓት አመራሮች መካከል የተፈጠረው ይፋዊ ክፍፍል ከፌዴራል መንግስቱ ዳተኝነት ጋር ተዳምሮ በቀጠናው ዳግም የጦርነት ደመና እንዲያንዣብብ ማድረጉን በመግለጽ ነው ያስጠነቀቀው። የአውሮፓ ህብረት በህወሓት መፈንቅለ ስልጣን ዋዜማ ትናንት ምሽት በወጣው አስቸኳይ መግለጫ በትግራይ ክልል እየታየ ባለው አዲስ ውጥረት ከፍተኛ ስጋት እንዳደረበት ገልጾ ሁሉም ወገኖች ከግጭት እንዲታቀቡና የሰላም ስምምነቱን አደጋ ላይ ከሚጥሉ ድርጊቶች እንዲቆጠቡ በጥብቅ አሳስበዋል። የህብረቱ ማሳሰቢያ የወጣው በትግራይ ውስጥ በህወሓት አመራሮችና በጊዜያዊ አስተዳደሩ ከፍተኛ ወታደራዊ መኮንን በጄኔራል ታደሰ ወረደ መካከል ያለው የስልጣን ሽኩቻ በገሃድ በወጣበት እንዲሁም ህወሓትና ብልጽግና ሌላ ዙር ጦርነት ለመጀመር ጦራቸውን በጦር ግንባር ባፋጠጡበት በዚህ ሰዓት ነው። ህብረቱ በመግለጫ ወደ ይፋዊ ጦርነት ለመግባት አንድ ምክንያት ብቻ እየጠበቁ ያሉትን ህወሓትና ብልጽግናን እንዲሁም ለጦርነቱ መቀስቀስ ምክንያት የሆነው ጊዜያዊ አስተዳደሩ ሳይፈርስ የፕሪቶሪያው ስምምነትንም በማክበር ፖለቲካዊ ውይይት ብቸኛው አማራጭ መሆኑን አጽንኦት ሰጥተዋል። የአውሮፓ ህብረት የውጭ ጉዳይ ቃል አቀባይ ሚያዝያ 22 ቀን 2018 ባወጣው በዚህ ይፋዊ መግለጫ ህወሓትና ብልጽግና ተባብረው ያፈረሱትን የፕሪቶሪያው ስምምነት እንዲከበርና ወደ ጦርነት መመለስ ፍጹም ሊታሰብ አይገባም ሲል ያሳስበው ሁሉም ኃይሎች ለጦርነት ከተዘጋጁ በኋላ ነው። በአሁኑ ሰዓት በትግራይ ውስጥ የተቀጣጠለው የውስጥ ክፍፍል በተለይም በህወሓትና በጊዜያዊ አስተዳደሩ መዋቅር መካከል ያለው አለመግባባት ለሰላም ስምምነቱ ትግበራ ትልቅ እንቅፋት መሆኑን የገለጸው ህብረቱ የፌዴራል መንግስትም ለተፈጠረው ክፍፍልና የፖለቲካዊ ቀውስ አካል ነው ብለዋል። የዓለም አቀፉ ማህበረሰብ ስጋት የጨመረው የትግራይ የፖለቲካ ቀውስ ከዚህ በፊት ከተካሄደው የሰሜን ጦርነት በከፋ መልኩ ወደ ቀጠናዊ ጦርነት ሊያመራ እንደሚችል ተጨባጭ ስጋት በመፍጠሩ ነው። የሆነው ሆኖ በዛሬው ዕለት የህወሓት መፈንቅለ ስልጣን ተግባራዊ ከሆነ ቀጥሎ የሚከተለው ጦርነት እንደሆነ ብዙዎች ስጋታቸውን በማመላከት ላይ ናቸው። ህወሓት በበኩሉ ለጦርነት ያደረገውን ዝግጅት ማጠናቀቁን በአባላቱ ድምጽ እየገለጸ ነው። ከህወሓት ማዕከላዊ አባላት መካከል አንደኛው የሆኑት አዲስ ዓለም ባሌማ ከትግራይ ዲያስፖራ ጋር አደረጉት የተባለው ውይይት የድምጽ ቅጂ በተለያዩ ሚዲያዎች መዘዋወር ከጀመረ በኋላ ጉዳዩ በሰፊው እያነጋገረ ቀጥሏል። የአቶ አዲስ ዓለም ባሌማ ድምጽ ላይ የተላለፈው የመልእክት ጭብጥ ህወሓት ከዚህ በኋላ ከብልጽግና ጋር ወደ ጦርነት ከገባ ብቻውን እንዳልሆነና ሊያግዙት የሚችሉ የውስጥና የውጭ ኃይሎች መኖራቸውን የሚጠቁም ነው። አቶ አዲስ ዓለም የኤርትራና የሱዳን መንግስት ከህወሓት ጎን መሰለፋቸውን በስም ጠቅሰው የጦርነት ዝግጅት ማጠናቀቃቸውን በድምጽ ቅጂው አስተላልፈዋል ተብሏል። በጉዳዩ ላይ የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተጨማሪ ማብራሪያ በመስጠት ከሰዋል። አቶ ጌታቸው ህወሓት በጦርነት የተጎዳውን የትግራይን ህዝብ ኑሮ ከማሻሻል ይልቅ አሁንም የጦርነት ነጋሪትን እየጎሰመ ለሌላ እልቂት መዘጋጀቱ አሳዛኝ ነው ሲሉ ከሰዋል። በጥቅሉ የዛሬና የነገው የህወሓት ወሳኝ ስብሰባ ለሁሉም ነገር የመጨረሻ ምላሽ ይሰጣል ተብሎ ይጠበቃል። የስብሰባው ውጤት የሚፈጥረው አስተዳደራዊ ለውጥና አዲስ ፕሬዚዳንት መሰየም የጦርነቱን ማስጀመሪያ ፊሽካ እንደሚሆን የሚገምቱ የጉዳዩ ተከታታዮች የብልጽግና ከፍተኛ የጦር ጄኔራሎች በግንባር በመውረድ ሰራዊታቸውን ለተጨማሪ ውጊያ በማነቃቃት ላይ መሆናቸውን ያስታውሳሉ። በትንሹ በ6 ግንባሮች ተፋጦ የሚገኘው የብልጽግናና የህወሓት ሰራዊት በማንኛውም ሰዓትና ሁኔታ ወደ ሙሉ ግንባር ውጊያ ሊገቡ እንደሚችል ተጨባጭ የስጋት ግምገማዎች በመታየት ላይ ናቸው። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ መግባቱ በርካታ ሀገር ወዳድ ኢትዮጵያውያንን ያሳሰበ የብሔራዊ ደህንነት ስጋት አካል ሆኖ መታየቱ ቀጥሏል። በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከፍተኛ ውጊያ እየተካሄደ ባለበት በዚህ ወቅት ከወደ ምዕራብ ኢትዮጵያ የሚወጡ መረጃዎች አሳሳቢነታቸው ጨምረዋል። ሚያዝያ 21 ቀን በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን ከተማ ወጣ ብሎ በሚገኝ ጤና ጣቢያ፣ የፖሊስ ካምፕና በኩርሙክ ከተማ ላይ የአየር ድብደባ ጥቃት መፈጸሙን ተከትሎ በጥቃቱ የሟቾች ቁጥር 22 መድረሱ ተሰምተዋል። ጥቃቱ በ3 ዙር ነው የተፈጸመ ያሉት የአካባቢው ምንጮች የቆሰሉ ንጹሐን ከ30 በላይ መሆናቸውን ነው የገለጹት። ከዚህ ጥቃት በኋላ ስጋቶች በመጨመራቸው በድንበር ከተማዋ ኩርሙክና በአካባቢው የሚገኘው ህዝብ ወደ አሶሳ ከተማና ወደ ወለጋ መሸሸቱ ተሰምተዋል። ከ90 ኪሎ ሜትር በላይ በእግራቸው ተጉዘው የሸሹ ኢትዮጵያውያን ቁጥር በሺዎች የሚቆጠር መሆኑን ነው ነዋሪዎቹ ለጣቢያችን
ያረጋገጡት። የአልቡርሃን ጦር ከድሮን ድብደባ በተጨማሪ የሮኬት ድብደባ የሚፈጽም መሆኑን ተከትሎ ሲቪል ዜጎች ሽሽት ላይ መሆናቸውን ከአካባቢው ነዋሪዎች የተገኘው መረጃ ያሳያል። ከዚሁ ጋር በተያያዘ በዚሁ ቀጠና አንድ በህወሓት የሰለጠነ የተባለ ቅጥረኛ ተዋጊ በቁጥጥር ስር መዋሉ ተሰምተዋል። በሱዳን ብሉ ናይል ግዛት ውስጥ በቁጥጥር ስር የዋለው ይህ ተዋጊ የጄኔራል አብዱል ፈታህ አልቡርሃን የሱዳን ጦር ኃይል ጦርነቱን ለማራዘም በውጭ ኃይሎች ላይ ያለውን ጥገኝነት የሚያሳይ ተብሏል። በተባበሩት አረብ ኤምሬትስ አገዛዝ በብልጽግና አመቻችነት በኢትዮጵያ ጦር ሰፈር ተገንብቶለት ከተፋላሚው አልቡርሃን ጋር በታላቁ የህዳሴ ግድብ ቀጠና እየተዋጋ የሚገኘው የሱዳን ፈጥኖ ድራሽ ኃይል የህወሓት ቅጥረኛ ታጣቂዎችን እያጠቃ መሆኑ ተሰምተዋል። አሁን በቁጥጥር ስር የዋለው ግለሰብ በህወሓት የሰለጠነ መሆኑ የተገለጸ ሲሆን ይህም የሱዳን ጦርነት የጎላ ድንበር ተሻጋሪ ቀውስ ማምጣቱን ተጨማሪ ማረጋገጫ ሆኗል። ጉዳዩን የኮነነው ሱዳን ፋውንዲንግ አሊያንስ ወይንም ታሲስ የተሰኘው የፈጣን ድጋፍ ኃይሎች RSF ሱዳን አጋር የአልቡርሃን ጄኔራሎች ሽብርን የሚያበረታቱ ሲል ጠንካራ ውንጀላ ሰንዝረዋል። በተለይም ቡድኑ በሽብር ከተፈረጀው የሱዳኑ እስላማዊ ወንድማማቾች ጋር ያለው ቁርኝነት እስላማዊ ግንባሩ ሱዳንንና ቀጠናውን እያተራመሰ መሆኑን በመግለጽ ነው የወነጀለው። የጄኔራል መሐመድ ሀምዳን ዳጋሎ ደጋፊ የፖለቲካ ሰዎች በተለምዶ ሳሲስ እየተባለ የሚጠራው ይህ ስብስብ የሲቪል አስተዳደር ስራውን በመምራት ይታወቃል። ቡድኑ ባወጣው መግለጫ የአልቡርሃን ጦር ከዚህ ቀደም የኢራን ኦፕሬተሮችን ለውጊያ ድጋፍ በመጠቀም እንዲሁም እስላማዊ ግንባሩን ወይንም የሙስሊም ወንድማማቾችን በአመራርነት ደረጃ ወደፊት በማምጣት ለጦርነት ይጠቀምባቸዋል የሚለውን ነባር ክስ የሚያጠናክር ጠንካራ መልእክቱን አንጸባርቋል። ታሲስ ባወጣው መግለጫ ላይ መረዳት እንደሚቻለው በብሉ ናይል ግዛት የተገኘው የቪዲዮ ማስረጃ የቅጥረኛ ተዋጊዎችን ተሳትፎ በግልጽ ያሳያል። ህወሓት እነዚህን ግለሰቦች አሰልጥኖ ወደ ሱዳን በመላክ ከአልቡርሃን ኃይሎች ጎን እንዲሰለፉ ሲያደርግ፣ ብልጽግና በበኩሉ ከጄኔራል ዳጋሎ ጦር ጋር ጦሩን አሰልፎ በቀጥታ መዋጋት መጀመሩ የኢትዮጵያን ቀጠናዊ ተጋላጭነት ከፍ አድርጎታል። በሱዳን የጦር ሜዳ ውሎ ላይ የሚነሱት የቅጥረኛ ተዋጊዎች ክስ በአንድ ወገን ብቻ የተገደበ አይደለም። ጄኔራል አልቡርሃን የትግራይ ተዋጊዎችን ይጠቀማሉ በሚል ክስ ቢቀርብባቸውም በሌላ በኩል ደግሞ የጄኔራል መሐመድ ሀምዳን ዳጋሎ ፈጣን ድጋፍ ሰጪ ኃይሎች የደቡብ አሜሪካዊቷ ኮሎምቢያ ተዋጊዎችን በቅጥረኝነት አሰልፎ እየተዋጋ ነው የሚሉ መረጃዎች በአሜሪካ ውጭ ጉዳይ መስሪያ ቤት ጭምር የተረጋገጠ መረጃ ነው። ይህንን ተከትሎ ተደጋጋሚ የማዕቀብ እርምጃዎች መወሰዳቸው አይዘነጋም። እነዚህ የቀድሞ የኮሎምቢያ ልዩ ኃይል አባላት የሆኑት ተዋጊዎች በከፍተኛ ክፍያና በውጊያ ልምዳቸው ምክንያት በዓለም አቀፍ ደረጃ በተለያዩ ግጭቶች ውስጥ ይሳተፋሉ። የሱዳን ብሔራዊ ጦር ደጋፊዎች እንደሚሉት የፈጥኖ ድራሽ ኃይሉ እነዚህን የውጭ ተዋጊዎች የሚጠቀመው የከተማ ውጊያዎችን ለመምራትና ዘመናዊ የጦር መሳሪያዎችን ለማንቀሳቀስ ሲሆን ይህም የሱዳን ጦርነት የአካባቢው ኃይሎች ብቻ ሳይሆኑ ዓለም አቀፍ የጥቅም ተገዢዎች የሚፋለሙበት መድረክ እየሆነ መምጣቱን ያስረግጣል። በደቡብ አፍሪካ 4 ኢትዮጵያውያን መገደላቸውን ተከትሎ የህልውና ስጋት የገባቸው በመቶ ሺዎች የሚቆጠሩ ኢትዮጵያውያን ዛሬም የድረሱልን ጥሪ ሲያቀርቡ፣ በኬንያ የተገደለው ጋዜጠኛ ጉዳይ ዛሬም አነጋጋሪ ሆኖ ቀጥሏል። በስደት የተበተኑ የኢትዮጵያ ልጆች የጥቃት ተጋላጭነት መጨመሩ አሳሳቢ ሆኗል። በብልጽግናው አገዛዝ የፕሬስ አፈና ምክንያት ከሀገራቸው ወደ ተለያዩ የዓለም ሀገራት ከተሰደዱ በርካታ ኢትዮጵያዊ ጋዜጠኞች መካከል አንደኛው ኢትዮጵያዊ ጋዜጠኛ በኬንያ ናይሮቢ የተገደለው በአካል ጥቃት ሳይሆን ተመርዞ መሆኑ ተሰምተዋል። በኬንያ ናይሮቢ በስደት ይኖር የነበረው ኢትዮጵያዊ ጋዜጠኛ ባልታወቁ ኃይሎች ከፍተኛ ክትትል ሲደረግበት ቆይቶ በመጨረሻም በቤት ውስጥ ሞቶ መገኘቱ ከሰሞኑ መነጋገሪያ አጀንዳ መሆኑ አይዘነጋም። የዩኒቨርሲቲ መምህርና የሰብአዊ መብት ተሟጋች የነበረው ያዕቆብ ያታኔ በድንገት ህይወቱ ካለፈ በኋላ በተደረገ የአስከሬን ምርመራ መርዝ እንደተገኘበትና የውስጥ አካል ጉዳት እንደደረሰበት የጣና ምንጮች አረጋግጠዋል። ጋዜጠኛው ቀደም ሲል በኢትዮጵያ ቴሌቪዥንና ኢቲቪ በእንግሊዝኛ ፕሮግራም አዘጋጅነት እንደሰራ ከታሪክ ማህደሩ መረዳት ተችሏል። በቅርብ ጊዜያትም በናይሮቢ ማንነታቸው ባልታወቁ ሰዎች ክትትል ይደረግበት እንደነበርና ለደህንነቱ እንደሚሰጋ ለዓለም አቀፍ ተቋማት ሲያሳውቅ እንደነበረ ተነግሯል። ጋዜጠኛ ያዕቆብ በናይሮቢ ካሳራኒ በሚሰኛ አካባቢ ይኖር እንደነበር መረጃው ሲያመላክት የሞተው በአውሮፓውያኑ የዘመን ቀመር ባለፈው ኤፕሪል 18 ቀን ሲሆን በመኖሪያ ቤቱ ውስጥ ራሱን ስቶ ከተገኘ በኋላ በአቅራቢያው ወደሚገኝ ሆስፒታል በመወሰድ ላይ እንዳለ መሞቱን መረጃው ያክላል። የአስከሬን ምርመራ ውጤቱ እንደሚያሳየው ጋዜጠኛው ህይወቱ ያለፈው በምግብ መመረዝ የተነሳ ነው። በውስጥ አካሎቹ ላይ ከፍተኛ ጉዳት መታየቱን፣ በተለይ ጉበትና ኩላሊት መርዛማ በሆነ ንጥረ ነገር ተጽዕኖ ስለመጎዳታቸው ምርመራው ይገልጻል። የኬንያ የወንጀል ምርመራ ዳይሬክቶሬት የጋዜጠኛና የሰብአዊ መብት ተሟጋች ያዕቆብ የታኔ ሞትንና የአስከሬን ምርመራ ውጤትን ተከትሎ የግድያ ምርመራ ፋይል መክፈቱን የኬንያ ዜና ምንጮች ዘግበዋል። ይህ በእንዲህ እንዳለ በደቡብ አፍሪካ ነዋሪ በሆኑ ኢትዮጵያውያን ላይ እጅግ አሰቃቂ የሚባል ግድያ መፈጸሙ
መፈጸሙን ተከትሎ ተጨማሪ የነፍስ አድን ጥሪ እየተደረገ ነው። ኢትዮጵያውያኑ በንግድ ስራ የሚተዳደሩ ነዋሪነታቸውም በጆሃንስበርግ የሆኑ ናቸው። ጆሃንስበርግ ከተማ ውስጥ በሚገኘውና ልዩ ስሙ ሲቢዲ በተባለው በሚሰሩበት አካባቢ ሁለት ፊታቸውን በጭንብል የተሸፈኑ ሽጉጥ የታጠቁ ሰዎች በቦታው ደርሰው በድንገት በከፈቱት ተኩስ 4 ኢትዮጵያውያን ህይወታቸው ያለፈ መሆኑ ይታወቃል። ከዚሁ ጋር በተያያዘ በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን የቢቢሲ ዘገባ አመላክቷል። ሆኖም የኤምባሲው ጥሪ እጅግ የዘገየ መሆኑን ተከትሎ ደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ቁጣን ያጫረ ሆኗል። መረጃዎች እንደሚያሳዩት በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቁጥር ከግማሽ ሚሊዮን በላይ የተሻገረ ሲሆን በሀገሪቱ ህጋዊ የመኖሪያና የስራ ፍቃድ ያላቸው ብቻ 270 ሺህ ይደርሳሉ። 200 ሺህ የሚገመቱ ኢትዮጵያውያን ደግሞ ህጋዊ ሂደታቸውን በመከታተል ስራቸውን የሚሰሩ ሲሆን በስራ ትጋት የሚታወቁት የኢትዮጵያ ልጆች የጥቃት ተጋላጭነታቸው መጨመሩ ሀብት ንብረታቸው ብቻ ሳይሆን ህይወታቸውም ለከፍ አደጋ ተጋላጭ ሆኗል የተባለው የብልጽግናው አገዛዝ የገዛ ዜጎቹን በካደበት ሁኔታ የጋና መንግስት ግን ጉዳዩን ወደ አፍሪካ ህብረት በመውሰድ ክስ መሰርታለሁ የሚል ጠንካራ ማስጠንቀቂያ መስጠቱን ተከትሎ የደቡብ አፍሪካ መንግስት በሀገሪቱ ለሚገኙ የጋና ተወላጆች ልዩ ጥበቃ በማድረግ ላይ መሆኑን የዘገባ መረጃዎች ያሳያሉ። በተመሳሳይ ሁኔታ የናይጄሪያ መንግስት ቁጣውን በደቡብ አፍሪካ መንግስት ላይ ማሰማቱን ተከትሎ የናይጄሪያ ዜጎች ደቡብ አፍሪካ ላይ ከኢትዮጵያውያን የተሻለ ጥበቃ ማግኘት የቻሉበት ሁኔታ መፈጠሩ በርካታ ኢትዮጵያውያን እንዳሳዘናቸው መንግስት አልባ እንደሆኑ እንዲሰማቸው ማድረጉን ስሜታቸውን ሳይሸሽጉ በመግለጽ ላይ ናቸው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር